ሰላም ጤና ይስጥልኝ የቢኒያም ቢኒ ዩቲዩብ ወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ከእናንተ ናፍቆት በስተቀር በእርግጥ ሰሞኑን ጠፍቻለሁ፣ ምክንያት ስላለኝ ነው። ለማንኛውም ቪዲዮውን ከመጀመሪያ በፊት በላይክ በሼር በሰብስክራይብ እንዲሁም በኮሜንት ጀምሩልኝ። እንደተለመደው ትብብራችሁ አብሮኝ ይሁን። ዛሬ ከአንድ እንግዳ ጋር ነው የመጣሁት። እንግዳዬን ስሟን ታስተዋውቀንና ወደ ታሪኳ እንሄዳለን። አብራችሁን ቆዩ። ቴንኪዩ። እሺ እኔ ናት። እሺ ሰላም ነው? ሰላም እግዚአብሔር ይመስገን። እግዚአብሔር ይመስገን። ስምሽን አስተዋውቂንና እስኪ እንቀጥላለን። እሺ ስሜ ራሂል እባላለሁ። ያው የመጣሁት ደግሞ ከአዳማ ነው። ቢኒ ከባድ ላይ ነበርኩኝ እና ያው እናወራለን እንጫወታለን፣ ያለውን ነገር እነግራቸዋለሁ ማለት ነው። ኦኬ እስኪ ያው ታሪክሽን እንግዲህ ከመጀመሪያው ከውልደትሽ እድገትሽ የት እንደነበረ እንዴት እንዳደግሽ በቃ እስካሁን እስካለሽበት ድረስ በተቻለሽ አቅም እንድትነግሪኝ እስኪ። እሺ የተወለድኩት ያው አሰላ ነው። ያው የተማርኩትም እዛው አሰላ ነው እስከ 7ኛ ተምሬ እና ከዛ በኋላ ያው እዛ አሰላ ቁጭ እያልኩ ስፖርት እና ዳንስ ትወናዎች ምናምን ሞክር ነበረ። ከዛም 8ኛ እና እስከ 10 እስከ 11 ወደ አዳማ መጥቼ አዳማ ነበር እየተማርኩ የነበረው። በመሀል አሰላ ስፖርት እየሰራው ፋይት ምናምን እጫወት ነበረ። በዛም በመሀል ላይ ተመትቼ በፊትም ያው ይደክመኛል፣ ግን ልቤ ሆስፒታል ስገባ ልብ ኬዝ እንዳለብኝ ተነገረኝና ልቤም ያው ተሰራውኝ። በኢትዮጵያ ያው ዶክተር ፈቀደ አጓር ይባላል። ዛሬ ላይ እዚህ የመቆሜ ከእግዚአብሔር በታች እሱ ነው ማለት ነው። እንዴት ነበር ያመመሽን ጊዜ የምታስታውሹ? መጀመሪያ ጊዜ የልብ ኬዝ እንዳለብሽ የተነገረሽ በምን አይነት ወቅት ነበር? እንዴት አሳለፍሽው? ሕክምናውንስ እንዴት እድሉን አገኘሽ? እኔ ኃይለማርያም አዳማ ላይ እዛ ነበረ ድንገተኛ ክፍል ገብቼ ያው የተለያዩ ምርመራዎች ሲደረግ ልብ ኬዝ እንዳለብኝ ሲነገረኝ ጊዜ በጣም ደንግጬ ነበረ። ከዛም ቶሎ ብለ ወደ ጥቁር አንበሳ ነው ሪፈር የተጻፈልኝ። ያው የግል አሳክሙ ስንባል ሲባሉ ቤተሰብ ምንም አቅም የለንም ሲሉ ልብ ማዕከል እዛው ከጎኑ ጥቁር አንበሳ ወደ ልብ ማዕከል እዛው ከጎኑ አንድ ናቸው ጽፎልኝ፣ ድንገት ደግሞ ሳይታሰብ እኔም በጣም አደጋ ላይ ስለነበርኩኝ ዶክተር ፈቀደ መጣና በቃ እቺ እኔ እሰራታለሁ በጣም ተጎድታለች ብሎ በቃ እሱ ኦፕራሲዮን ሰራኝ ማለት ነው። እና ዛሬ ላይ ያው ደህና ነኝ። ከዛ በኋላ ግን ያው ብዙ ቻሌንጆች መጥተዋል። ከተሰራው ከዳንኩ በኋላ ያው ልጅ ተሰርቼ በ7 ወሬ እርግዝና መጣ። ከዛ የመጀመሪያ ልጄ በሰላም ተገላገልኩኝና ከእርግዝናው በፊት አሁን የፍቅር ጓደኛሽ ነው ልጁ? ኦኬ እስኪ ከሱ ጋር የነበራችሁ ግንኙነት፣ ትውውቃችሁ፣ የፍቅር ሂደታችሁ እንዴት ነበረ? ማለቴ ያው ሳልሰራ በፊት ነው የማውቀው። በቃ አሪፍ ነበረ፣ በጣም ምርጥ ነበረ። ጥሎኛል ሄደም ያኔ በህመሜ ሰዓት ከጎኔ ነበረ። ከተሰራው በኋላ ነው በቃ አሁን ያው በተለያዩ ነገሮች ወጪዎች ምናምን ሲመጡ እርግዝናም ሲመጣ የመጀመሪያ ልጄን በሰላም ወልጃለሁ። ሁለተኛው ላይ ነው በቃ ጥሎኝ ሄደው። ትውውቃችሁ እንዴት ነበረች? መጀመሪያ እንዴት ነው ያወቅሽው? ትምህርት ቤት ነው። ትምህርት ቤት እኛ 11 ቀበሌ ነበርኩኝ። ገደል ግቡ ይባላል ትምህርት ቤቱ። ገደል ግቡ? አዎ ገደል ግቡ ይባላል። ቀበሌ 11 እዛ። ምን ማለት ነው ገደል ግቡ ማለት? ትምህርት ቤቱ ስሙ ነው ገደል እኮ። ምክንያቱ ምንድን ነው እንደዛ የተባለው? ያው ሊያውቁ ይችላሉ፣ እኔ አላውቀውም። እና እዛ ነው የተገናኘው ነው እኮ። እንዴት ተዋወቃችሁ? የኔ ፍቅር ህይወታችሁን ፈራሹ ለማውራት? በስንት ዓመትሽ ነው ያወቅሽው? 17 5 ዓመት ሆኖኛል ከእሱ ጋር ተዋወቀን። ያው ከዛ በኋላ ደግሞ በተማሪ ሙድ ነው የተዋወቃችሁት? እሺ ከዛ የፍቅር ህይወታችሁ እንዴት ነበር? ቤተሰብ ፈቅዶታል? ከቤተሰብ ተከልክሏችሁ ነው? እንዴት ነበር ያስታውቃል? አረ ከዛ በኋላ ሽምግልና ተልኮ ነበረ። ያው ተማሪ አጎቴ ጋር ቁጭ ብዬ
አጎቴ ጋር ቁጭ ብዬ ነበረ መጀመሪያ። ከዛ እዛው እንትን ስንል ከ6 ወር በኋላ ተዋውቀን በ6 ወር በኋላ ነው ሽማግሌ የተላከው። አብረን ነው ወይስ ሼም ይዞሽ ነው? ካሬኛ አላውቅም። 6 ወር አብረን ቆይተን ሽምግልና ተላከ። ሽምግልና እንደተላከ ግን አልገባውም። ያው ቆይተን ምናምን ነው ልቤን ያው ጓደኛ ፍቅረኛሞች እያለ ልቤን ስሰራም ከጎኔ ነበረ። ከዛም ከተሰራ በኋላ ነው አብረን አንድ ላይ እንትን ይሁን ነው ማለት ነው። እምልሽ ከእሱ ጋር የነበረሽ ግንኙነት በሽምግልና ተቀየረ። ከዛ ህመም መጣ። አዎ ህመም መጣ። በቃ ከሱ ጋር ሲሆን ደግሞ በቃ ዝም ብሎ ያመኛል። ይሁን በቃ እንዲህ ስንት ልበል ይሁን ሰው እንዲሸሽ ነገር በቃ አብረን ስንሆን በቃ ወይኔ የሆነ ነገር ወይኔ ወጪ በቃ ሰው እንዲሸሽ በቃ ምን አይነት ህመም እንደሆነ አላውቅም። ይደራረብብኛል ማለት ነው። ለዛ ነበረ ብቻ ይከብድ ነበረ። ከዛ አብራችሁ መኖር ስትጀምሩ በምን መታደር ጀመራችሁ? ባጃጅ ነበረ ቤተሰብ ገዛለት እሱ ያንን እየሰራ ነበር። ኦኬ እንደዛ እየሰራ ትተዳደሩ ነበር? አዎ። መቼ ነው ችግር መፈጠር የጀመረው? ሁለተኛ ልጄን ከወለድኩ በኋላ በቃ በማለም ያው ነበረ ጥል እንደዚህ በቃ ትቶኝ ይጥል ምናምን ነገር። ከዛ ሁለተኛ ልጄ ደግሞ ስወል በቃ እርጉዞኜ ትሞቻለሽ ነበር የተባልኩት። ቤተሰቦቼም በቃ ተውኝ እንደዚህ ዶክተሮቹ እንደዚህ ምናምን ሲሉ ተውኝ እና እሱም ምን ሲሉ ዶክተሮቹ? በቃ ይሄ 4 ወር በኋላ ከ4 ወር በኋላ ትሞታለች እና ደግሞ እንትን ስለው ጭንቅላቷ ላይ እንትን ስላለ ትሞታለች፣ ምንም ተስፋ የላትም፣ እኛ ሪስኩ አንወስድም አሉ። ከዛ ይሄኔ እንደዛ ሲሉ ደነገጠ መሰለኝ። ያለውን ንብረት ሸጦ ግማሹን በአካውንት ያስገብቶ ሄደ። ወዴት? ወዴትም እንደሄደ አሁን ስልኩ ምንም አይሰራም። በቃ ጭንቀት ላይ ነው እና ከባድ ነው። አሁን ላይ ደግሞ በቃ እንዴት ብዬ ላስረዳ መሰለህ? ማለት እሱ ንብረት ሸጦ የሸሸው ንብረቱን ሸጦ አብሮሽ መሆን ስላልቻለ ነው? አልገባኝ። ማለት በደንብ እስኪ ንገሪኝ። አንቺም በጣም እየቋጠርሽ ነው ለመናገር። ማለት ያው ከዚህ እርግዝናው ይሄ ሁለተኛው እርግዝና ሲፈጠር በመጀመሪያው እርግዝና ነበረ? አዎ እሱ በሰላም በቃ የሆነ ነገርም ነበረ። ምን የሆነ ነገር ማለት ንብረት የሆነ በቃ የምታከምበት ያው መድኃኒት በቀን 2000 ብር ነው የማወጣው ማለት ነው። ለአንድ መርፌ በቀን 2000 ብር ነው የማወጣው። ያኔ ነበረ ቤተሰብ ምናምን ተባብሮናል ማለት ነው። ከዛን ሁለተኛው አሁን እርግዝና ሲመጣ ነው ሁሉም የሚሸሹት ማለት ነው። ከዛን እሱም ያቺ ባጃጅ ሸጠና 6 ወር ላይ ማለት ነው ያቺን ባጃጅ ሸጠና እንትኑ በቃ ያመመኝ ሲመጣ ባጃጁን ሸጠና አካውንቴ ላይ ያስገብቶ 100,000 ብር ነው ሄደ። ከዛን ብሩን እሱን ብር ሲጨርስ ሚኪ ፊት አውራሪ ማለት ነው ቪዲዮ ሰርቶልኝ ነበር። እሱ በሱ እንትን 60 ምናምን ሺህ ብር ተሰብስቦልኝ ድጋሜ ሕክምናዬን ጀመርኩ። ከዛም በሰላም ልጄንም ወለድኩኝ። ያው ግን በቃ ወልጄም አሁንም ቢሆን ይሄ ማራ ይሄ አጥሚት ምናምን የለም። በቃ ብቻዬን ልጄን ይዤ ብቻዬን አለው ማለት ነው። ልጆቼ አንዳንዴ ይርባቸዋል፣ እኔም እየራበኝ ያቺኛዋ እንኳን ተለቅ ስለምትል ጎረቤትም ምልካት አለው በቃ እና እንደዛ ነው። ቆይ ልጁ ባለቤትሽ ከንብረቱን ከሽጣ ጋር አብሮሽ ለምን አልሆነም? በቃ ትሞታለች ነው ፍርሃታቸው ሁሉም ትሞታለች ነው በቃ። ከዛን እሱ ደግሞ ብመለስ ራሱ የሆነ ነገር ይዤ ያንን ንብረት ይዤ ነው መመለስ የምፈልገው ነው የሚለው። ነግሮሻል? ምን ብሎሻል ሲሄድ? እኔ ጓደኞቹ ናቸው እንደዛ በቃ አሁን ናቲን አትጠብቂ እና እንትን የራሱን ነገር ሳይዝ አይመለስም እንደዛ ነው። ስለዚህ ደግሞ እኔ ምንም በቃ በራሴ የሆነ ነገር እንትን ብሎ ይዤ መለወጥ ነው የምፈልገው አሁን ላይ ምንም በቃ ሰው ቤትም ሄጄ ልብስ እንዳላጥብ ልብ ኬዙ በቃ ብዙ ነገር አልንቀሳቀስም፣ ብዙ ስራ መስራት አልችልም። አሁን የመጀመሪያ ልጅሽን ወልደሽ ስንት አመቷ ነው የመጀመሪያ ልጅሽ? 3 አመት ይሆናታል ጥር 6 3 አመቷ ነው። አዎ ሚኪ ላይ እንዳየሁት ከሆነ ሚኪ ቪዲዮ ላይ
ተለያይታችሁ ነበር እሷን ከወለዳችሁ በኋላ? አዎ ከዛ ሁለተኛዋ እንዴት ልትወለድ ቻለች? ያው በመሀል ይመጣና ናፈቀችኝ ምናምን አለ አይደለ? ልጅቱን ነው አንቺን? ልጅቱንም አንቺን ነው። ያው ይመጣ ነበረ። በመሀል ደግሞ ያው ይሄ ነገር ተፈጠረ። አንቺ ቆይ የእርግዝና እንዳታረግዢ ምናምን የህክምና መከላከል ምናምን ተነግሮች ነበር? አዎ መድኃኒት መጠቀም አይቻልም። ደም ማቅጠኛው መድኃኒቱ ስለምጠቀም ደሜን እንትን ይለዋል። ስለዚህ ደግሞ መጠቀም አይቻልም። የእርግዝና መከላከያውን መጠቀም አይቻልም። አዎ 72 ሰዓት የምትጠቀም ይከሽፋል። መድኃኒቱ ዋርፋሪን ስለሆነ ያከሽፈዋል። በዚህ ምክንያት ደግሞ ያው ከዛ ወዴት ነው ሄደው? መጀመሪያ የመጀመሪያውን ወለዳችሁ ወዴት ሄደ? ወይስ እዛው እያለ በቃ ተጣላችሁ? ከዛ ማማን እያለ መጥቶ ድጋሜ ተወለደ። ልጅቷን እንዳደረገች ስትነግሪው ደስተኛ ነበር? ምን ነበር? አዎ እኔ እኮ እፈልጋለሁ፣ ግን ለአንቺ ጤንነት ነው። ጤንነትሽን አደጋ ላይ ለምን ትያለሽ? ያው ጤንነትሽ ደህና ቢሆን ኖሮ ብዙ ልጅም ቢኖር ምንም እንትን ቢል እንደምንም አሳደግ። ግን የአንቺ ጤንነት አደጋ ላይ እንዴት ጥለሽ? የሰማው 3 ወር ምናምን ሆኜ እሱ እርጉዝ መሆኔ ነው። ሁለተኛ ልጅሽ ነው? ከዛ በኋላ ሄደ 6 ወር ላይ ሄደ። እንዴት አሳለፍሽው አንቺ እርግዝናውን? ከባድ ነው። በቃ ሞላ ተለቅሶብኝ ምናምን ነገር ራሱ ነበረ። ሞታለች ተብሎ ማለት ነው። ያው በጣም ይከብድ ነበረ። ግን ያው ፈጣሪ ለዚህ አቅቶኛል። ተለቅሶብኝ ነበር ስትይ ምን ነበር? እንዴት በቃ ደም ምናምን እያስታወከኝ ኪሎዬም በጣም ወርዶ በቃ እየራበኝ ምናምን ነገር ነበርና ብቻ አስቸጋሪ ነው። ሳስታውሰው ያመኛል። የተለቀሰብሽ እንደዛ ስለምመሽ ነው ወይስ ሞተሻል ተብለሽ? በቃ ሞተሻል ተብሎ ተገንዤ ምናምን ነገር ነበር። እሺ ከዛም በቃ ወደ ሆስፒታል ገባሁኝ እና ግሉኮስ ደግሞ ምናምን ሲሰጠኝ ደህና ሆንኩኝ። ያ የትውከት ምናምን መርፌ ሲሰጡኝ ወደ ራሴ ተመለስኩኝ። እና ያው የሆነ ኮሜዲ አለና ሰውየው የሞተ መስሎ ወዳጅና ጠላት እንዳያየበት ይምር በጣም ይከብዳል። ተላቅሰው ሰው ጥሩልኝ ምናምን ነገር ያው እኮ ብልሽ የሆነ ኮሜዲ አለ አይደለ? ሰው ሞቱ አልሞትኩም ምናምን ዘመዶችና ጠላቶችን ልማቅ ነው ምናምን የሚባል እንትን አለና በቃ አንቺ እንደዛ ታመሽ አለፈሽ ተብሎ እየተለቀሰብሽ ነው። ስትነቂ ምን አይነት ስሜት ነበረ? ሰው ሪያክሽን ምን ነበረ? ማለቴ እንዲህ ብዙም ስነቃ ያው ድካም ነው ማለቴ በቃ ብዙም ራሴን አላቅም። ግን ግሉኮዙ ከተሰጠኝ በኋላ ነው እኔ ወደ ራሴ ተመለስኩት እንጂ እነሱ ናቸው አሁን ይሄንን የሚነገሩ። ራሴን አላቅም። በጣም ከባድ ነው ማለት ነው። በጣም የልብ ኬዙ አሁን ምን ያህል እያስቸገረሽ ነው? ምን ማድረግ ከለከለሽ? ያ አሁን ገና ህፃኗ 3 ወሯ ነው። ወጥቼ እንዳልሰራ ልጅ ይዛ ማንም ሰው እንትን አይልም አያስጠጋም። እና ደግሞ በቃ የሆነ አሁን ቤት ውስጥ እንትን ብዬ ቁጭ ብዬ ወይም ደግሞ ሰው ቤት እየዞርኩ ልብስ እንዳላጥብ ደግሞ ድካሙ አለ። እንደ ልብ መስራት አልችልም ጎንበስ ቀና ብዬ እና የሆነ የራሴ ነገር በቃ እንዴት ብዬ ላስረዳ። በፊት አሁን ካልሲዎች፣ ፓንቶች ምናምን ነገር እንደዚህ ሰፈር ውስጥ እያመጣው እሸጥ ነበረ። ምንጣፍ፣ የድሬዳዋ ምንጣፎች የሶፋ መሀል እነሱን ይሰጡኛል። በቃ 500 ምንም ቢሆን እያተረፍኩኝ እንትን እያልኩኝ ነበር ማለት ነው። ምን ተፈጠረ? እዚህ ጋር እንትን አልኩ። የሆነች አለች የምታመጣልኝ ማለት ነው። በቃ ሪቾ ከሚቸግርሽ ይህንን እየሰራሽ የሆነ ነገር ተጠቃሚ ብላኝ ነበረ። ከዛን እሱም ከሰርኩኝ። በቃ ወረደብኝ ፍተሻ ላይ ማለት ነው። ከዛ በነፃ ነበር የሚልኩልኝ። ሸጠሽ አትርፈሽ መስልሽው ነበር? ብሩን መልሰው እንደዛ ነበረ። ከሱም በቃ ከሰርኩኝ። ምንም አላሉም። ብሩን አስገቢ ምናምን እያሉ ነበረ። ሲደክማቸው ተውኝ። በቃ ኦኬ አልሰጥሻቸውም? እሱ ነው አልሰጠኝም። ከየት አመጣለሁ? ተያዘብሽ? አዎ ተያዘብሽ። ኦኬ እና አሁን ላንቺ ብቻሽን ብትሆኚ ወይ ደግሞ ማለት ራስሽ ብቻ ብትሆኚ ችግር የለውም። እንደምንም ብለሽ የትም ገብተሽ ምናምን ልትኖሪ ትችያለሽ። ግን በዚህ ኑሮ ከልጅ ጋር ልጆች ፍላጎት አላቸው።
በዛ ላይ ደግሞ ህፃን ናቸው፣ ብዙ ነገር ያምራቸዋል። እነሱን እንዴት እያሳደግሻቸው ነው? እኔ ትልቋ ነች አሁን እያስቸገረችኝ ያለችው። በሆነ ጎረቤት የሆነ ነገር ከተገዛላቸው ለእኔ አገዥልኝም ምናምን ብላ በቃ ታለቅሳለች ማለት ነው። በጣም ታለቅሰው የሆነ ስጋ ነገርም ካየች ስጋ እማዬ ስጋ አገዥልኝም። እኔ ደግሞ ያንን ስጋ የመግዛት አቅሙ የለኝም። ይችኛዋ እንኳን ገና ስለሆነች ችግር የለውም እና ያችኛዋ ነች የምታስቸግረው። ብቻ ከባድ ነው። ያ ልጆች ደግሞ አለመኖርሽንም አያውቁም። እነሱ የሚፈልጉትን ብቻ ነው የሚፈልጉትና እንዴት እያሳለፍሽ እንዴት ነው የምታልፍ? ፍላጎታቸውን በምንድን ነው የምታኪላቸው? በምንድን ነው የምታታለያቸው? እና ነገ እገዛልሻለሁ ማማ ነገ እገዛልሻለሁ ብዬ በሩን ዘግቼ መስኮቱን ከፍትና በመስኮት እያጮለቀች ታያለች። እነሱ ሲበሉ ነው በቃ ያው አንዳንዴ ደግሞ ይሰጧታል። ግን በቃ ከባድ ነው ማለቴ ብዙ ፍላጎት አላቸው። ግን በቃ በር እየዘጋው መስኮቱን እየከፈትኩ ትላለች። እኔም ቤቴ ውስጥ ነው ቁጭ የምለው እና አንዳንዴ እንደዚህ ጓደኞች ያሉ የቤት ኪራይ ራሱ በቃ ልክ ሲደርስ በጣም የምጨነቀው። ልክ ሲጨነቅ ግን ሰውም አይጨክንብኝም። በቃ ይልኩልኛል። በቃ ከኛ ጋር እንዳትለያይ ብለው ዋይፋይ እንትን የ3 ወር እንትን አሉልኝ እና ይለያሉ እነሱ። ግን ማለቴ ቤት ውስጥ ብቻ ተቀምጬ እንደዛ የሰው እጅ መጠበቅ ከባድ ነው። የሆነ ነገር ተሰጥቶኝ እንደዚህ እንትን ብዬ የራሴ ነገር እንዲኖረኝ ነው የምፈልገው። ታውቃለህ? አዎ በጣም ከባዱ ነገር አንዴ ነገር እነዛ ሰዎች ያግዙኛል ወይ ያቆማሉ ወይ አያቆሙም ወይ ደረሰ የቤት ኪራይ የሚለው ሀሳብ ብቻ በጣም ዲፕሬሽን ውስጥ ይከታል። አሁን አንቺ ላይ ላይክ መፍረድ የማይቻለው መስራት እንዳትቺ የደረሰብሽ ህመም አለና ከዛ አንፃር በጣም የሚከብድሽ አይነት ሆነሽ ነው ያለሽው። አሁን ምንድነው ቢደረግ ላንቺ መልካም የሆነው? ምን መስራት ትችያለሽ? በምን መንገድ ቢያግዙሽ ብትታገዢ ልቆሚ ትችያለሽ? ለልጆችሽ ልደርስ ትችያለሽ? በትንሹም ቢሆን ለምን እንደዚህ እንትን አለልም ማለት ነው። የሆነ በቃ የማይከብድ ነገር ለኔ እንትን ብዬ የምሰራው ነገር የሆነ ነገር ተሰጥቶኝ ያንን ነገር እንትን ብዬ በቃ የሆነ የራሴ ነገር የሆነ ንግድ ላይ ነው ብዙ እንትን የምለው ማለት ነው። እንደዛ ብሰማራና የሆነ የራሴን ነገር ልጆቼን ቢያንስ የሆነ የሚፈልጉት ነገር ባበላ ደስ ይለኛል። አሁን ስለ ምግብ ስታነሺ ልክ አንድ ያረገዘች ሴት ጡት ታጠባለች እና የምታጠባውን የምታከው ደግሞ ጥሩ ነገር በመብላት ነው። እንዴት ነው አንቺስ ምግብ እንዴት ነው የምትበይው? የለም ማለት ለምን እንደሆነ አላውቅም። በቃ ጡት ሳጠባት ያቃጥለኛል ጡቴ ራሱ ማለት ነው። የሆነ ወዴ ራቅ ይልብኛል አንዳንዴ ማለት ነው። ግን እንደዛም ሆኖ በቃ ጓደኛዬ ጋር ደውላለሁ። መሲ እንደዚህ ምግብ አለ እንዴ ምናምን ስላት ወይኔ ራበሽ እንዴ ምንም እኮ አልሰጠኝም። እሱም አንዳንዴ ደግሞ እንደዛ እያረኩ በቃ ሱቅ ላይም ሄድና እስቲ ሰጠኝ አንቺ ያንን ዱቤ ሳከፊ አሁንም ምናምን እያለ ደግሞ ሲሰጠኝ እጄ ዱቤውን ከፍዬ እንደዛ እንትን እላለሁ ማለት ነው። በጣም አስቸጋሪ ነው። በጣም የልብሽ ኬዝ ስራ እንዳሰሪ አድርጎሻል። ልጆች አሉሽ። ከዛ ደግሞ ባለቤትሽ አንቺ ጋር አይደለም። በምንም አይነት አጋጣሚ ሆን በምንም አይነት ምክንያት ከጎንሽ አይደለም። ይሄ ደግሞ በጣም ከባድ ነው። ስፔሻሊ ልጆችን ይዞ በመሄድ ውስጥ እና አስቸጋሪ ህይወት ውስጥ እንዳለሽ እንትን ይላልና እኔ ሚዲያ ላይ በጣም ደስ የሚለው ነገር እኛ ኢትዮጵያዊነታችንን የምናስመሰክርበት የመተጋገዝ የመተባበር ለአንዱ የመድረስ ባህል አለን። ደጋግ ኢትዮጵያኖች አሉ ማለት ሁሉም ሰው ክፉ አይደለም፣ ሁሉም ሰው ደግ አይደለም። ግን አብዛኛው ኢትዮጵያዊ ቢያንስ ልቡ የሚራራ የሚያዝን እና ደግሞ ሰውን ለመርዳት እጁን የማያሰር ሰው ነውና አሁን አንቺ እስኪ ምንድን ነው የምታስተላልፊው መልእክት ነው ለነሱ? እነሱ ማለት በጣም ማለት ምርጥ ናቸው ኢትዮጵያ ህዝብ እና በጣም የዋህ ናቸው ደግሞ አይጨክኑም እና በሁሉ ነገር እንትን ብለዋል። አሁንም ባካችሁ ከጎን የሆኑ
እና በቃ ልጄን የፍላጎቷን ባሟላላት ደስ ይለኛል እና ከጎን የሆኑ ያላችሁን አግዙኝ። የሆነ ቻሌንጅ ነገርም ቢሰጠኝና ብሰራ እላለሁ። ያው እንግዲህ ተመልካቾቻችን ራሄል አስቸጋሪ ሁኔታ ውስጥ ያለችው በከባድ ህይወት ፈተና ውስጥ እያለፈች እንደሆነ ሰምታችኋታል። ያው አይ ቲንክ ታሪኳን ለማውራት ትንሽ ያለመቻል ነገር አለው፣ ግን ውስጧ ያለው ነገር ከባድ ነው። እናንተ ደጋግ ኢትዮጵያውያን እና ኤርትራውያን መልካምነታችሁን መባረካችሁን በእሷ ላይ እንድታሳዩ በፍቅር እንጠይቃችኋለን። ላይክ እሷን ለማገዝ የምትፈልጉ ማንኛቸውም ሰዎች አካውንቷን እና ስልክ ቁጥሯን እናስቀምጥላችኋለን። እንደው ግን ከዛ በፊት አንዳንድ ጥያቄ ልጠይቅሽ እፈልጋለሁ። በፍቅር ግንኙነት ውስጥ ልጅ በመውለድ ውስጥ ሰው ያየው የተፈተነበት ሰው ያውቀዋል ነገሩን እና አንቺ እንግዲህ በፍቅር ግንኙነት በነበረ ወቅት ልጅ ወልደሻል። ምንድን ነው ለወንዶች የምታስተላልፊው መልእክት ካለሽ፣ ለሴቶች የምታስተላልፊው መልእክት ካለሽ እስኪ ንገሪኝ። ያው በነገራችን ላይ ጤና ሲኖር ብዙ ሰው ይወዳል። ጤና ከሌለ ግን ማለት ይሰለቻል ሰው እና ጤና ቢኖረኝ ኖሮ ቤተሰቦችም እሱም አይተውኝም ነበር። ትልቁ ነገር ጤና ነው። የሰው ልጅ ጤናችሁን ጠብቁ። በቃ ጤና ነው ትልቁ ነገር ለሰው ልጅ ማለት ነው። ጤና ቢኖረኝ እኔም ተራሩጬ እሱም እንትን ብሎ ያ ነገር እናልፈው ነበረ። ግን ጤንነት በጣም ጤና ከሌለ ከባድ ነው ለሰው ልጅ። ጤና ይስጣችሁ እላለሁ። በቃ ለወንዶችስ ምን ትመክሪያለሽ? በፍቅር ውስጥ ላሉ አሁን ይኸውልሽ ምን መሰለሽ፣ ፍቅር ማለት በማጣት ውስጥ፣ በመቸገር ውስጥ፣ በህመም ውስጥ፣ በመገርጣት ቢያጣ ቢገረጣ ቢነጣም አልተውም እስከ ሞት እስከ ሽረት እስከ ጅረትም ድረስ ከሱ ጋር ነው መኖር የምችለው ብሎ ቃል መግባት ውስጥ ነው ያለው። ያ የፍቅር ስሜቱ እሱ ነው። አንድ የሚያፈቅረው ሰው ሲታመምበት ካፈቀረ እስከ ዘላለም አብሮ ይታመማል እስከሚድን እስከሚሽር ድረስ። ገባሽ? ያፈቀረች ልብ እንደዛ ናት። እና እንዴት ነው ሰው በዛ ላይ ልጅ እያለ ትቶ መሄድ? ወንድ ልጅ ሆኖ ልጆቹን ትቶ የሚወዳትን ፍቅር ትቶ ወደ ሌላ ቦታ መሄድ መሸሽ ልክ ነው ወይ? እና ደግሞ እስኪ በፍቅር ውስጥ ላሉ ወንዶች የምትያቸው ነገር ካለሽ? ገባሽ አይደለም እልሽን? ልክ አይደለም፣ እንደኔ ልክ አይደለም። ወይ ደግሞ በጣም በጣም ብዙ ወንዶች ያልታደሉ ወንዶች አሉና ምክንያቱም የወለዱትን ልጅ ያልታደል ነው እኛ የወለድነውን ልጅ ፍቅር የሚኖረን ገና በልጅነቱ ከቀን አንድ ጀምረን ልክ ምንም በማያውቀው እንጭጭ በሆነው ልጅ ነው ስሜቱን፣ ፍቅሩን፣ የልጅ ፍቅርን፣ ልጅን ማሳደግን ይህንን የምናመጣው። ገባሽ አይደልሽ? እና ይህንን ባለማግኘት ውስጥ ብዙ ነገር ያጣሉ። ልጅን ባለማሳደግ ውስጥ የልጅን ፍቅር ያጣሉ፣ የልጅን ማንነት ያጣሉ። ልጅ ምን እንደሆነ ትርጉሙ የሚጠፋባቸው ሰዎች አሉ። ጠፍቶብናልም አተናልም። እና እንግዲህ ለወንዶች ምን ትያለሽ? ችግር ሲፈጠር ምን ቢያደርጉ ጥሩ ነው? ለምንስ ደግሞ የወለዱትን ልጅ አያሳድጉም? አብዛኛው ኢትዮጵያዊ እንደዛ እየሆነ ነው ያለው። ለምን ከጎኑ አይሆኑ? ከተወለደ በኋላ ትቶ መሄድ ለሴት ልጅ በጣም ብዙ ፈተና እየሆነባት ያለው ላይክ ትቶ መሄድ፣ ነገሮች ልጅ ሲፈጠር ትቶ መሄድ ነው። እና ምን ታያቸዋለሽ? ማለቴ ሁሉ ነገሯን በቃ ስትወዳ ስታፈቅራት እናትም እህትም ሁሉ ነገር ትሆንልኛለች እስካልክ ድረስ ሁሉ ነገር እመሟንም ሁሉ ነገር ችለ ከጎኗ እስከ መጨረሻ ቢሆን በጣም አሪፍ ነው እላለሁ። ማለቴ ሁሉ ነገር አሁን ተወልዶ ምንም አይመስልም አይደለም፣ በጣም ነው የሚከብደው። በጣም ሌሊት እንቅልፍ ማጣት አለ። አረ በጣም ብዙ ነገር ነው ያለ እና ወንዶች በቃ ሴቶች እንደዚህ አብረን ተዋዳችሁ ምናምን ነገር ልጅ ከወለዳችሁ በኋላ ትታችሁ አትሂዱ። የምር በህፃንነት ያለው የልጅ ፍቅር ያን ጠረን አንገት ስር ገብተህ ጠረኑን ስትል የምር በጣም ነው በቃ እስከ መቼም አትረሳውም ማለት ነው። ግን አሁን ካደገ በኋላ ምናምን ምንም ላይመስል ይችላል እና ከባድ ነው። ሁሉ ነገር መጋራት አለባችሁ። ከጎናቸው ሆናችሁ ከሴቶች ጎን ሆናችሁ
ሁሉ ነገር መጋራት አለባችሁ። እሷ የቻለችውን ነገር መቻል አለባችሁ እና ልጆቻችሁን ጥላችሁ አትሂዱ። ለሴቶች ወይ ደግሞ ለእናቶችስ ምንድን ነው የምትይው? እናቶች በነገራችን ላይ በጣም እናት ማለት በጣም ከባድ ነው። እኔ እናቴን እንትን ያወቅኩት አሁን ነው። ምንም አይመስለኝም ነበረ። ያው ከአባቴ ጎን ነበር የምቆመው ማለት ነው እና በጣም ስፖርት ምንም በቃ ሁሉ ነገር እንትን የሚለኝ እሱ ነበር የሚደግፈኝ ማለት ነው። ግን ከወለድኩ በኋላ የእሷ ህመም ገባኝ ታውቃለህ። እና እናት በጣም ከባድ ነው እናትነት። ያ መልእክትሽ ምንድን ነው ለሴቶች ማለት ልክ አንቺ የገጠመሽ ህይወት አለ አይደለ? ምናልባት መጠንቀቅ ያለባቸው ነገር ካለ ምንድን ነው? በቃ እንደዚህ አንቺ ያለፍሽበትን ነገር እንዳያልፉ ወይ ደግሞ በዛውም ውስጥ ካሉ የሆነ ትምህርት እንዲወስዱ። ማለቴ እኔ በጤንነቴ እንትን አጥፍቻለሁ። ያኔ በኮንዶም መጠቀም እችል ነበረ፣ ግን ያው አለማወቅ ማለቴ በሰዓቱም እንትን ስላልነበረ እንትን አላሰብኩትም፣ እሱም አላሰበውም መሰለኝ። መድኃኒት መጠቀም የሚችሉ ከሆነ መድኃኒት ተጠቀሙ እላለሁ። እራሳችሁን ጠብቁ፣ እንደኔ እንዳትሆኑ። እኔ የደረሰብኝን እንዳይደርስባችሁ ነው የምለው። ያ እኔ አሁን ብዙ ጊዜ ሳስብ ሴቶቹ ራሳቸውን ቢጠብቁ ወንዶች አያጠፉም ነበር ብዬ አስባለሁ። ለምን እንደሆነ ልንገርሽ። ለምሳሌ ሴት ልጅ ማወቅ ያለባት አብዛኛውን ችግር፣ አብዛኛውን መከራ፣ አብዛኛውን ስቃይ የምትቀበለው እሷ እንደሆነች ነው። ወንድ ልጅ በቃ ደረሰ ሄደ። ከዛ በኋላ ከእርግዝና ጀምሮ እስከ ልጅ ማሳደግ ድረስ ያለውን የምትቀበለው ማናት? ሴት ናት አይደለ? ይህንን ነገር ካወቅሽ፣ ይህንን ነገር ወደፊት አንቺ ላይ እንዳይመጣ ካወቅሽ ለምን ራሳችሁን አትጠብቁ? ባይዘው አብዛኛው ሴት ምን እንደመሰለሽ የሚያደርገው የሆነን ወንድ ወደዱታ በልጅ ለመያዝ ይሞክራሉ። ልጅ ፍቅርን ሊያቆይ ይችላል? አይችልም አይደለ? እንደዛ ነው የማስበው። ፍቅርን ቢያቆይ ኖሮ አሁን አንቺ የወለድሽለት ልጅ ሰውዬ ሰው አይደለም። ልጆች ትዳር ማሰሪያ አይሆኑ፣ ልጆች መታሰሪያ አይሆኑ። ሰውን ሊያስረው የሚችለው ምንድን ነው? ፍቅር ብቻ ነው አይደል? አንድን ሰው አንቺ ጋር ሊያቆየው የሚችለው ፍቅር ብቻ ነው። ግን ብዙ ሴቶች የሆነን ሰው ከወደዱት ኦኬ ልጅ በወልድለት የትም አይሄድም ብሎ ያስባሉ። ከዛ ምን ያደርጋሉ? መጨረሻ ላይ ፈተናው ይበዛባቸዋል፣ ፈተናው ይበረክታል፣ እነሱ ላይ ስቃይ ይፈጠራል። እና እኔ እንደማስበው ከሆነ ሴቶች ሁል ጊዜም ራሳቸውን ጠብቁ። ወንድ ልጅ በቃ ጨካኝ ነው። አብዛኛው ወንድ ልጅ ኦቢስ ነው፣ እኔ የማውቀው አብዛኛው ወንድ ልጅ ከኔ ጀምሮ ሁላችንም መጥፎ ሰርተናል። አሁንም የሚሰራ ሰው አለ፣ ወደፊት የሚሰራሉ። ሴቶች ግን ሩህሩህ ናቸው፣ አዛኝ ናቸው። ለልጃቸው እስከ ሞት ድረስ ይጋፈጣሉ። ወንድ ይህን እንደማያደርግ ካወቅሽ ለምን ራስሽን ጠብቀሽ ከትዳር ከምትገናኙ ሰውዬ ጋር ለምን አትወልጅ? ገባሽ አምልሽን? ትዳር ውስጥ ባለ ሰው ቢወለድ ጥሩ ነው ልጅ አይደለ? ያ እንዳይፈጠር ሴቶች ራሳቸውን ብትጠብቁ። ወንዶች ደግሞ ምን አለ ሴቶች ለሴቶች ህይወት ብታስቡ። በነገራችን ላይ የሴት ልጅ እንባ ይጥላል አይደለ? አንቺ እያለቀሽ ነው፣ የሰው ፊት እየገረፈሽ ነው፣ እያነባሽ ነው አይደል? ይህን ሁሉ ነገር እሱ ላይ አይደርስም ማለት አይደለም፣ የሆነ ጊዜ ይደርስበታል። እና ከዚህ ሁሉ ነገር ለመዳን እህቶቻችሁን መንከባከብ፣ ለነሱም ማዘን፣ እህቴ ብትሆን እናቴ ብትሆን ብላችሁ ማሰብ አለባችሁ ብዬ አስባለሁ። እና እኔ በጣም ማተኮሩ ፈልገው ሴቶች ላይ ነው። ሴቶች እናንተ ራሳችሁን ጠብቁ። ምናልባት በህይወት አጋጣሚ የሆነ ነገር ሊፈጠር ይችላል። አሁን ዘመኑ ትልቅ ጸጋ ፈጥሮልናል አይደል? እንዴ መከላከያ መጠቀም ይቻላል፣ አስቀድሞ መጠቀም ይቻላል፣ አፍተርን መጠቀም ይቻላል። እና ይህን ነገር ፎከስ ብታደርጉ ጥሩ ነው ብዬ አስባለሁኝ። አንቺ ልጅ ነበርሽ፣ ከዛ አሁን ደግሞ እናት ሆነሻል። በሁለቱ መካከል ያለው ልዩነት ስለ እናትነትና ስለ ልጅነት ምን ትያለሽ? ያው እኔ በፊት እንደው ምን ልጅ ምናምን በቃ እንደው አንድ ነው የጸጉሬ ራሱ አሁን ነው ማሳደግ የጀመርኩ ማለት ነው። አሁን እንደዚህ ልጅ ማማን ካረገስ በኋላ የመጀመሪያ ልጅ ስፖርት እና ዳንስ ነው የምሰራው ማለት ነው። እና በቃ ኖርማሊ እንደ ወንድ ነው ሁሉ ነገር እንደ ወንድ ነው። አሁን ግን ልጅ ከወለድኩ በኋላ ደስ የሚል እንትን አለው። ግን ያው ጤንነቱ ነው እንጂ እናትነት በጣም ደስ ይላል። ችግርና ጤንነት ነው በቃ እዚህ እንትን በቃ ሁሉ ነገር የሆነ ራሴን ራሱ እስከ ማጥፋት ደርሻለሁ።
ልጅ ህፃኗ ስጮብኝ ማለት ነው የሚበላ እንደዚህ 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 ትል በቃ ወላ እኔ በቃ አሁን ራሱ ማለት ነው የሆነ ነገር እንትን ካላለ ማደጉ እንትን ራሱ ብሰጥ እኔ በቃ ማለቴ ኖሮኝ ከጎኔ ቢሆኑ ግን ደስ ይለኝ ነበር። ግን ካሌለኝ ምን አደርጋለሁ? ለምን ከኔ ጋር ይራባሉ? ምንም በማያውቁት ነገር ለምን ይሰቃያሉ? እና ይሄ በቃ ወይኔ ማደጉ ብሰጥ ብዬ አስባለሁ ማለት ነው። እዚህ ጋ ላይክ አሁን እሷ የምትለው በጣም እንትን ካለ በጣም ከከበደኝ ማሳደግ የሚችሉ ሰዎች ካሉ ያግዙኝ በቃ አይደል? ህጋዊ በሆነ መንገድ የምችሉ ሰዎች ካላችሁ አሁንም ኮንታክት ብታደርጓት ብታወራት ጥሩ ነው። ግን ያው ልጅ አይደለም የምችሉ እጃችሁን ዘርጉላት። እጃችሁን ላይክ የምችሉትን ነገር ለመስጠት ወደ ኋላ አትበሉ። ግን አሁን እኔ ምን አሰብኩ መሰለሽ ላይክ ስፖርት ሰሪ ነበረ፣ ከዛ ምንድነው ዳንስ፣ ከዛ ትወነት ሰውኝ ነበር። እንዴት ነበረ ያ ጊዜ? ያ ጊዜ ደስ ይል ነበረ። ሪቾ ባሪች ካሉ አሰላ ውስጥ በቃ ሲነር ነበርኩ የቤቱ ማለት ነው። ወርልድ ቴኳንዶ እና አይቴፍ ሁለቱና ዳንስ አለ ዳንስ ክሮ እና በጣም ደስ የሚል ነበር ያ ጊዜ። እና በጣም እሰራ ነበር ብቻ መድረኮች እንደዚህ ዳንስ ቮካል ምናምን በቃ እንትን ስንል እሰራ ነበረ። ከዛ በኋላ ካሰላፈ ቮካል ድምጽ አለሽ ማለት እንዲሁ ቮካል ስንሰራ አለ አይደል የትወና ድምጽ እንትን ለማለት ሞክራለሁ እንጂ እንደዚህ ስራዬ ብዬ እንትን አለ የሆነች ሙዚቃ ነገር አሰምተሽ ነበር። እስኪ እስኪ ሞክሪ ግድ የለሽ ታዩታላችሁ። የሆነ ቪዲዮ ሰርቼ ወይም ደግሞ ሲለቀቅ አይሻልም? ግድ የለሽም አንዴ ሞከር አድርጊላቸው። አብሹ ደበላ አገባሹ ባሌ ቀሚስ ተነጠላ አዋጅልሹ ባሌ ዮሚዮላሌ እያለ ይቀጥላል ማለት ነው። ደግሞ በቅርብ ቀን ያው ከተሳካልኝ ብዙ ነገር ለመስራት እቅድ አለኝ። ግን ምን ትልቁ ማሰሩ ትልቁ ነገር ገንዘብ ነው። ገንዘብ ከሌለ ማርያምን ምንም ነገር የሆነ እያለሽ አቅም እያለሽ ጉልበት እያለሽ ተሰጥኦ እያለሽ ግን አስሮ የሚያስቀረው ገንዘብ ነውና ድምጽሽ አሪፍ ነው። እኔ ስለ ድምጽ ብዙ ባላቅም ግን የሆነ ድምጽ መረዋ ነገር ነሽ። ትርጉሙ ምንድነው ግን? ጉራግኛ ነው። ሶዶ ማለት እንዲህ አሁን እናቶች ምናምን በሰፈር ውስጥ የሆነ ሰርግ ሲኖር ምናምን የሆነ አሮጊቶች ያለው ሲያወጡ ምናምን ከዛ ላይ እንትን ብዬ ነው እንጂ የሆነ ሰው ምናምን ነገር አይደለም። እንትኑ ነው እንጂ። ኦኬ ሶ አሪፍ ነው። እግዚአብሔር ከረዳሽ እንግዲህ የሚያገዘሽም ሰው ከተገኘ ባርቱም በድምጹም ትሞክሪያለሽ። እንግዲህ ያው ጠቅለል ስናደርገው ዛሬ ከሪቹ ጋር የተገናኘ ነው። ሪች በህይወቷ በጣም የተጎሳቆለች በጣም እየተሰቃየች እና ሀስል እያደረገች የእንቅልፍ ማጣት ጭንቀት ውስጥ በመግባት ውስጥ ነው ያለችው። ይህ ሁሉ የሰጣት ገንዘብ ነው። እንግዲህ ኢትዮጵያውያን የምችሉትን አግዟት፣ እጃቸውን ዘርጉላት፣ ከጎኗ ሁኑ። 5ም 10ም አይደለ ያላቸውን ያለውን የሰጠን ፉጋ ይባልም ነው። በቃ በቻላችሁት በፈጣሪ ስም ከጎኗ ሁኑ። ከዛ ባለፈ ደግሞ በተቻለ መጠን እናንተ ለሪች በጣም ይወስለ ከበዳት ህጋዊ በሆነ መንገድ አይደለ ልጇን ማሳደግ የምትችሉ በየትኛውም ዓለም አዲስ አበባም ኢትዮጵያም ውስጥ ያላችሁ ውጭ ሀገር የምትኖሩ ሰዎች አይደል ከጎኗ እንድትሆኑላት ልጆቿን ማሳደግ ከቻላችሁ በጣም ደክሞኛል፣ አቅቶኛል፣ መራመድም አቅቶኛል፣ ከአቅሜ በላይ ነው የሆነውና ልጆቼ ከሚሰቃዩብኝ በማደጉም በጉድፈቻም እባካችሁ ከጎኔ ይሁኑልኝ፣ ከቻላችሁ ግን አግዙኝ ያላችሁን ብላለች። እንግዲህ የታደሉ ይሰጣሉ፣ የሚሰጡ እጆች የተባረኩ ናቸው ይባላልና እግዚአብሔር ረድቷቸው ለመስጠት የሚችሉ ሰዎች ካሉ እንዲሁም አንቺን በስልክ ለማግኘት ከፈለጉ ከስልክ ቁጥርሽ ጀምረሽ ከዛም ደግሞ ያው የባንክ አካውንትሽን ንገሪኝ እስኪ። ስልክ ቁጥሬ 0939809704
09 39 39 80 80 97 97 04 04 እሺ አካውንት ቁጥሬ 1000 63 63 91 91 09 09 287 287 ድገሚ እስኪ 1000 63 91 09 287 ማነው ስምሽ? ራሂል ጸጋዬ። ራሂል ጸጋዬ የኢትዮጵያ ንግድ ባንክ ነው። የምትችሉ ሰዎች በፈጣሪ ስም እንግዲህ አግዟት፣ ከጎኗ እንሁን። ያው የሰው ልጅ እኔ እማምነው በመስጠት ውስጥ ነው ባርኮት ያለው፣ በመስጠት ውስጥ ነው ደስታ ያለው። የሆነ ሰው ከፍ ሲል ስታዩ ደስታችሁ እጥፍ ድርብ ነው የሚሆነውና እባካችሁ በፈጣሪ ስም ከጎኗ ሁኑላት ነው የምላችሁ። እንግዲህ በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ፣ መናገር የምትፈልጊው፣ ማመስገን የምትፈልጊው ነገር ካለ እስኪ የመጨረሻ እድል ልስጥሽና። እኔ ማመስገን ፈልገው የኢትዮጵያ ሕዝብ በቃ በጣም የዋህ ናቸው እና በቻላችሁት መጠን አግዙኝ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና ቢኒ አንተም ስለተባበርከኝ በጣም ነው የማመሰግነው እላለሁ። ተባረኩልኝ። ቴንክ ዩ ጋይስ። እንግዲህ ዛሬ ከርች ጋር የነበረኝ ቆይታ ይህንን ይመስል ነበረ። እናንተ እንግዲህ የእሷን ሳቅ የእሷን ደስታ ለማየት ከጎኗ ሁኑ። ያው እንዳያችኋት በአርቱም ውስጥ አለችበት፣ ድምጿም አሪፍ ነው፣ የሆነ ሙዚቃም ተሞካከራለች። በዛም ማገዝ የምትፈልጉ ሰዎች አግዟት። አይ እኔ በቃ ልጅ ማሳደግ እፈልጋለሁ የምትሉም እንደነገረቻችሁ ስልኳ ተቀምጧል፣ ደውላችሁ አውሯት። ያላችሁ ደግሞ በባንክ አስገቡላት። በጣም ነው የምናመሰግነው። እንደምታደርጉት ተስፋ አደርጋለሁኝ። የምታደርጉ ሰዎች ደግሞ እግዚአብሔር ይባርካችሁ፣ እግዚአብሔር እጥፍ ድርብርብ ባርጎ ይስጣችሁ እና ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ቸርን ሰንብት።